ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን የአማርኛ ቃላት ምስረታ ነው። እያንዳንዳቸውን ፊደሎችን አነበን ከዛ ደግሞ በአንድ ላይ አገጣጥመን ስናነባቸው ምን አይነት ትርጉም እንደሚሰጡ ነው ደግሞ አገጣጥሞ ማንበብ ምን ያህል ቀላል መሆኑን የሚያሳየን ቪዲዮ ይሆናል። እሺ ከዛ በፊት በኦንላይን መማርና መከታተል ለምትፈልጉ ከታች ያለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ እንዲሁም ህፃናትን ማስተማር የምትፈልጉም ከሀገር ውስጥም ሆነ ከሀገር ውጭ ያላችሁ ምንም አይነት ጊዜና ሰዓት ቦታ ሳይገድባችሁ ማስተማር ትችላላችሁ ማለት ነው። እሺ ወደ ትምህርታችን ስንገባ እቺ ማናት? ጸ ይቺ ሎ ይቺ ት በአንድ ላይ ጸሎት። በአንድ ላይ ምን ይሆናል? ጸሎት። በአንድ ላይ ጸሎት ይሆናል ማለት ነው። ጸሎት ጸሎት ስናነባዊ ጸሎት የሚል ትርጉም ይሰጠናል ማለት ነው። እቺ ጸናት፣ እቺ ሎ፣ እቺ ት በአንድ ላይ ጸሎት። እሺ ይቺስ ክ፣ ይቺ ብ፣ ይቺ ር በአንድ ላይ ክብር። ይቺ ክ፣ ይቺ ብ፣ ይቺ ር በአንድ ላይ ስናነበው ምን ይሆናል? ክብር ክብር ክብር። እሺ ይቺስ ሂ፣ ይቺ ሳ፣ ይቺ ብ በአንድ ላይ ስናነበው ሂሳብ ሂሳብ ምን ይሆናል? ሂሳብ ሂሳብ። እሺ ይቺስ ጃ፣ ይቺ ኬ፣ ይቺ ት በአንድ ላይ ጃኬት ጃኬት ምን ይሆናል? ጃኬት ጃኬት ጃኬት። እሺ ይቺ ም፣ ይቺ ግ፣ ይቺ ብ በአንድ ላይ ምን ይሆናል? ምግብ ምግብ ምን ይሆናል? ምግብ ምግብ ምግብ። እሺ ይቺስ ደ፣ ይቺ ረ፣ ይቺ ጃ እስቲ በአንድ ላይ ስናነበው ምን ይሆናል? ደረጃ ደረጃ ደረጃ። እሺ ይቺ ል፣ ይቺ ም፣ ይቺ ድ በአንድ ላይ ልምድ ልምድ ምን ይሆናል? ልምድ ልምድ ይሆናል ማለት ነው። ልምድ። እሺ ይቺስ ሊ፣ ይቺ ት፣ ይቺ ር ሊትር ሊትር። አገጣጥሞ መንበብ በጣም ቀላል ነው፣ ግን መጀመሪያ መቅደም ያለበትን ማወቅ ያለማወቅ ካልሆነ በስተቀር ፊደሎችን መጀመሪያ ጥንቅቅ አድርገን ከጻፍን ካወቅን ካነበብን አገጣጥመን ማናነብበት ምንም አይነት መንገድ የለም ማለት ነው። እሺ እቺ ስ የሰ ስድስተኛ ፊደል ስ ብለን እንደምናነባት ካወቅን፣ እቺ ደግሞ የከ አምስተኛ ፊደል ኬ፣ እቺ የተ ስድስተኛ ፊደል ት። ስለዚህ ስ ኬ ት። እኛ እናገጣጥመውን ብንል እንኳን እንዳቀማምጡ ስንጠራው በራሱ ጊዜ ይመጣል። ይኸው ስ ኬ ት ምን ይሆናል? ስኬት 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 ስኬት። እሺ ይቺ ጀ፣ ይቺ መ፣ ይቺ ረ በአንድ ላይ ጀመረ ጀመረ ምን ይሆናል? ጀመረ ይሆናል ማለት ነው። ጀመረ። እሺ ይቺ ለ፣ ይቺ በ፣ ይቺ ሰ በአንድ ላይ ምን ይሆናል? ለበሰ
ለበሰ ለበሰ ለበሰ። እሺ እቺ ሰ እቺ ላ እቺ ም በአንድ ላይ ምን ይሆናል? ሰላም ሰላም ሰላም። እሺ እቺ ፍ እቺ ቅ እቺ ር በአንድ ላይ ምን ይሆናል? ፍቅር 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 ፍቅር። እሺ እቺስ ጎ እቺ በ እቺ ዝ አንድ ላይ ጎበዝ ጎበዝ ምን ይሆናል? ጎበዝ ጎበዝ። እሺ እቺስ ቀ እቺ በ እቺ ሌ በአንድ ላይ ቀበሌ 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 ብለን እናነባዋለን ማለት ነው። ቀበሌ። እሺ እቺስ ወ እቺ ረ እቺ ቀ እቺ ት በአንድ ላይ ወረቀት ምን ይሆናል? ወረቀት 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 ብለን እናነባዋለን ማለት ነው። ይኸው ወረቀት ወረቀት። እሺ እቺ ማናት? ቀ እቺ ረ እቺ በ ይኸው ቀ እቺ ረ እቺ በ በአንድ ላይ ቀረበ ቀረበ። የሆነ ነገር ተጠጋ ወይም ወደዚህ መጣ የሚል ትርጉም ይኖረዋል። ቀረበ ቀረበ። እሺ እቺስ ል እቺ ብ እቺ ስ ልክ እንደዚሁ ሳናዘናንፍ እዚህ ላይ የጠራነውን ስም እዚህ ላይ ከጠራ ነው ትርጉሙን የማይሰጥበት መንገድ የለም። ልብስ ልብስ ምን ይሆናል? ልብስ ልብስ። ይቺስ ዘ ይቺ መ ይቺ ድ በአንድ ላይ ዘመድ ምን ይሆናል? ዘመድ 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 ይሆናል ማለት ነው። ዘመድ። እሺ እቺ ማናት? ሰ ይቺ በ ይቺ ረ እቺ በአንድ ላይ ምን ይሆናል? በአንድ ላይ ምን ነው የሚሆነው? ሰበረ 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 ይሆናል ማለት ነው። ሰበረ። እሺ እቺስ ተ እቺ ማ ይቺ ሪ እቺ ማናት? ተ ይቺ ማ ይቺ ሪ ሪ ብቻውን ብናገኛችን ሪ ብለን ካነበብ ይችን ማ እንደ ተብላ እንደምትነበብ ማወቅ ነው የሚጠበቅብን። ለምሳሌ ከሌላ ጋር ብናገኘው ይህን ብቻ ሳይሆን መጠበቅ ያለብን ይቺ ማ ተብላ እንደምትነበብ ይቺ ሪ ተብላ ይቺ ተ ተብላ እንደምትነበብ አወቅነ። ተማሪ ተማሪ ማለት ስናነበው ተማሪ ይሆናል ማለት ነው። ምን ይሆናል? ተማሪ ይሆናል። እሺ ይቺ ማናት? ይቺ የመ ሁለተኛ ፊደል ሙ ይቺ ከ ይቺ ደግሞ የረ አራተኛ ራ ሙ ከራ ሙከራ በአንድ ላይ ምን ይሆናል? ሙከራ ይሆናል ማለት ነው። ስለዚህ አገጣጥሞ ማንበብ በጣም ቀላል ነው። ችግሩ ግን ምንድነው? ፊደሎችን ቀድማችሁ ወይም ደግሞ ጠንቅቃችሁ ፊደሎችን አንድ ባንድ አለማወቅ ነው። ፊደሎችን ካነበባችሁ በደንብ ደጋግማችሁ መጻፍ ማንበብ ከተለማመዳችሁ በኋላ ወደ ቃላት ምስረታ ስትገቡ በቀላሉ ቃላትን ማንበብ ትችላላችሁ። ቃላትን ማንበብ ይቻላችሁ ማለት ደግሞ አረፍተ ነገርን ማንኛውንም ሙሉ ጽሑፍ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ እንዲያረጋችሁ መለማመድ ትችላላችሁ። ከዛ ውጭ ደግሞ በኦንላይን ባጭር ጊዜ አቀላጥፎ ማንበብ መጻፍ መማር እንፈልጋለን ለምትሉ ደግሞ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ መማር ለምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሃይበሉን ደውሉልን። ባጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራለን ማለት ነው። ከአዋቂ እስከ ህፃናት ድረስ መማር ለምትፈልጉ ማስተማር ለምትፈልጉ ደውሉልን። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።